በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ሲራክ ምዕራፍ 1 የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው፣ ለዘላለምም ከእርሱ ጋር ናት። የባሕር አሸዋን የዝናብ ጠብታን የዘላለምነት ቀኖችንስ ማን ቆጠረ? የሰማይን ምጥቀት የምድርን ስፋት የባሕርን ጥልቀት ጥበብንም ማን መርምሮ አገኛቸው? ጥበብ ከሁሉ አስቀድሞ ተፈጠረች፣ የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ስሯ ለማን ተገለጠ? ምክሯንስ ማን አወቀ? ጥበበኛ አንድ ነው፣ እጅግም የሚያስፈራ ነው። እርሱም በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ሰራት፣ አያት፣ ሰፈራትም፣ በሥራውም ሁሉ ላይ አሳደራት። እርሷም ምድር ስጦታ ከሥጋዊ ሁሉ ጋር ናት። ለሚወዱትም ሁሉ እርሷን ሰጣቸው። እግዚአብሔርን መፍራት ክቡር ነው፣ የሚያስመካም ነው፣ ደስታም ነው፣ የደስታ ዘውድም ነው። እግዚአብሔርን መፍራት የልብ ደስታ ነው፣ ሐሴትንም ይሰጣል፣ ደስም ያሰኛል፣ የሕይወትንም ዘመን ያረዝማል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከብራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእናታቸው ማኅፀን ከምዕመናን ጋር ተፈጠረች፣ ከሰዎችም ጋር የዓለምን መሠረት ፈጠረች፣ ከዘራቸውም ጋር ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው፣ በፍሬዋም ታጠግባቸዋለች፣ በቤቶቿም ደስታ ሞልቷል፣ በቦታዎቿም ፍሬ አለ። የጥበብ ዘውዷ እግዚአብሔርን መፍራት ነው፣ ሰላምን ያመጣታል፣ ይፈውሳል፣ ያድናልም። ፈጣሪዋ አያት፣ ሰፈራትም፣ የምክርንና የእውቀትን የጥበብንም ምንጭ አፈሰሰ። የሚያጸኗትንም ሰዎች አገነናቸው፣ አከበራቸውም። የጥበብ ሥር እግዚአብሔርን መፍራት ነው፣ ቅርንጫፏም የሕይወትን ዘመን ያረዝማል። ከኃጢአት ለመራቅ ራስን መቆጣጠር በተቆጣ ጊዜ መከራ ይመጣበታልና። ቁጡና አመፀኛ ሰው ከኃጢአት ለመራቅ ራስን መቆጣጠር ስለሚገባ የሚለው አርዕስት ነው። በተቆጣ ጊዜ መከራ ይመጣበታልና ቁጡና አመፀኛ ሰው መጽደቅ አይችልም። ጊዜዋ እስክታልፍ ድረስ ቁጣን ታገሳት፣ ኋላም ደስ ታሰኝሃለች። ጊዜውን እስክታገኝ ድረስ ነገርህን ሰውር፣ ብዙ ሰዎችም ጥበብህን ይናገራሉ። በጥበብ መዛግብት የምሳሌ ትምህርት አለ። ኃጢአተኛ እግዚአብሔርን የሚፈራውን ይጸየፈዋል። ጥበብን ከወደድካት ትእዛዞቹን ጠብቅ፣ እግዚአብሔርም እርሷን ይሰጥሃል። ጥበብም እውቀትም እግዚአብሔርን መፍራት ነው፣ ፈቃዱም ሃይማኖትና የዋሃት ነው። እግዚአብሔርን መፍራትን አትዘንጋ፣ እየተጠራጠርክ እግዚአብሔርን በሁለት ልብ አታገልግለው። በሰው አፍ አትውደቅ፣ ከንፈሮችህንም ጠብቅ፣ እንዳትዋረድ ሰውነትህም እንዳትወድቅ ራስህን ከፍ ከፍ አታድርግ። እግዚአብሔርም የሰወርኸውን ይገልጥብሃል፣ እግዚአብሔርን በመፍራት አልመጣህምና በልብህም ሽንገላ ሞልቷልና በብዙዎች ሰዎች መካከል ይጥልሃል። መጽሐፈ ሲራክ ምዕራፍ 2 ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ። ልብህን አቅና፣ ታገስ፣ አታወላውልም። ብትጨነቅም አትጠራጠር፣ ነገር ግን ተከተለው። በፍጻሜህም ሕይወትህ ብትበለጽግ ዘንድ አትተወው። የደረሰብህን ሁሉ ተቀበል፣ በችግርህም ወራት ታገስ። ወርቅን በእሳት ይፈትኑታልና ጻድቅንም ሰው በመከራ ይፈትኑታልና። ነገር ግን እግዚአብሔርን እመነው፣ እርሱም ይረዳሃል። መንገድህንም አቅና፣ በእርሱም እመን። እናንተ እግዚአብሔርን የምትፈሩት ሆይ ቸርነቱን ደጅ ጥኗት፣ በመከራም እንዳትወድቁ ከእርሱ አትራቁ። እግዚአብሔርን የምትፈሩት ሆይ ዋጋችሁን እንዳታጡ እመኑት። እግዚአብሔርን የምትፈሩት ሆይ የዘላለም በጎነቱን ምሕረቱንና ደስታውን ተስፋ አድርጉ። በዘመኑ የቀደሙ ሰዎችን ተመልከቱ እወቁም። በእግዚአብሔር አምኖ ያፈረ ማን ነው? እርሱን በመፍራት የታገሰና የተጣለ ማን ነው? ጠርቶትስ ቸል ያለው ማን ነው? እግዚአብሔር መሐሪ ይቅር ባይም ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል። ለሚጠራጠር ልቡና ወዮለት፣ ለጠማሞች እጆችም ወዮላቸው። ሥራው ሁለት ለሆነ በሁለትም መንገድ ለሚሄድ ኃጢአተኛ ወዮለት፣ ለሚጠራጠርና ለማያምንም ልብ ወዮለት፣ ስለዚህም አያመልጥም። ትዕግሥታቸውን ላጡ ሰዎች ወዮላቸው። እግዚአብሔር በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ቃሉን አይረሱም፣ የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይሻሉ፣ የሚወዱትም በሕጉ ይረካሉ። እግዚአብሔርን የሚፈሩ ልቡናቸውን ያዘጋጃሉ፣ በፊቱም ሰውነታቸውን ያዋርዳሉ። በሰው እጅ ከምንወድቅ በእግዚአብሔር እጅ እንውደቅ፣ እንደ ልዕልናው የቸርነቱ ብዛት እንዲሁ ነውና። መጽሐፈ ሲራክ ምዕራፍ 3 ልጆች ሆይ እኔን አባታችሁን ስሙኝ፣ በሕይወት ትኖሩ ዘንድ እንዲህ አድርጉ። እግዚአብሔር አባትን በልጆች ላይ አክብሯልና የእናትንም ሥልጣን በልጆቿ ላይ ከፍ ከፍ አድርጓልና። አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብራት ልጅ ድልብ እንደሚያደልብ ነው። አባቱን የሚያከብር ልጅ በልጆቹ ደስ ይለዋል፣ በሚጸልይበትም ቀን ፈጣሪው ይሰማዋል። አባቱን የሚያከብር ልጅ ዕድሜው ይረዝምለታል፣
እግዚአብሔርን የሚሰማ ልጅ እናቱን ያሳርፋታል፣ እንደ አገልጋዮቹም ለወላጁ ይገዛል። በረከቱ ትደርስ ዘንድ በቃልህም በሥራህም አባትህን አክብረው። የአባት በረከት የልጅን ቤት ያጸናልና፣ የእናት ርግማን ግን መሠረትን ይነቅላል። አባትህን በማቃለል አትመካ፣ አባትህን ለማቃለል ትምክህት አይሆንህምና። ሰው በአባቱ ክብር ይከብራል፣ የሰውም ውርደቱ እናቱን በማቃላሉ ነው። ልጄ ሆይ በልጅነው ጊዜ አባትህን እርዳው፣ በሕይወቱም ሳለ አታሳዝነው። ቢያረጅ አእምሮውንም ቢያጣ ለፈቃዱ እሺ በለው፣ እንደሚቻልህም አክብረው። ባረጀም ጊዜ አታስከፋው፣ ዋጋ በመቀበል ጊዜ አባትህን መርዳትህ አይዘነጋብህምና። ስለ ኃጢአትም ፋንታ ጽድቅ ትሰራልሃለች፣ በመከራህም ቀን ይታሰብልሃል። ፀሐይ በረድን እንደሚያቀልጠው ኃጢአቶችህ እንደዚሁ ይቀልጣሉ። አባቱን የሚጥል ሰው እግዚአብሔርን እንደሚጸርፍ ነው፣ እናቱን የሚያሳዝናትም በእግዚአብሔር ዘንድ የተረገመ ነው። ልጄ ሆይ ሥራህ በሃይማኖት ይገለጥ፣ እውነተኞች ሰዎችም ይወዱሃል። እንደ ገናንነትህ መጠን እንደዚሁ ራስህን አዋርድ፣ በእግዚአብሔር ዘንድ ዋጋህን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና በቅዱሳንና በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝከውን አስብ፣ በስውር ያለው ግን አያስጨንቅህ። አላስፈላጊ ሥራዎችን አትመራመር፣ ከሰዎች ይልቅ ለአንተ እጅግ ተገልጦልሃልና። ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቡናቸው ትዕቢት ጣላቸው። ጥፋትን የሚወዳት በእርሷ ይሞታል፣ ክፉ ልቡናን በመጨረሻው ይታመማል። ክፉ ልቡና በመከራ ይገረፋል፣ ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቡና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብ መስማትን ትወዳለች። የምትነድ እሳትን ውሃ ያጠፋታል፣ ምጽዋትም ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰነካከልበትም ጊዜ መጠጊያን ያገኛል። መጽሐፈ ሲራክ ምዕራፍ 4 ልጄ ሆይ ድሃውን የሚኖርበትን አትከልክለው፣ ከሚለምንህም ዓይኖችህን አትመልስ። የተራበች ሰውነትን አታሳዝን፣ ያዘነ ሰውንም አታበሳጭ። ያዘነ ልቡናን አታስደንግጥ፣ የሚለምንህንም አትለፈው። በሚያገለግልህም ቤተሰብ ላይ አትቆጣ። ከድሃም ፊትህን አትመልስ፣ ከሚለምንህም ዓይንህን አትመልስ። ይረግምህም ዘንድ ለሰው ምክንያት አትስጠው። በልቡናው አዝኖ ቢረግምህ ፈጣሪው ጸሎቱን ይሰማዋልና። በብዙ ሰዎች ዘንድ እንድትወደድ ሁን፣ በዳኞች ዘንድ አገልግል። ራስህንም ከፍ ከፍ አታድርግ፣ ድሃውን በጆሮህ አድምጠው። በየዋህነትም በጎ ቃልን መልስለት። የተበደለውንም ሰው ከሚበድለው ሰው እጅ አድነው፣ ለእርሱም መፍረድን ቸል አትበል። አባቱ ለሞተበት ልጅ እንደ አባት ሆነው፣ ለእናቱም እንደ ባሏ ቁምላት። እንደ ልዑልም ልጆች ትሆናለህ፣ ከእናትህም ይልቅ ይወድሃል። ጥበብስ ልጆቿን ከፍ ከፍ አደረገቻቸው፣ የሚፈልጓትንም ትቀበላቸዋለች። እርሷን የወደደ ሕይወቱን ወደደ፣ ወደ እርሷም የሚገሰግስ ሰው በደስታ ይሞላል። አጥንቶ የሚይዛት ሰውም ክብርን ይወርሳል። እርሷም ያደረችበትን እግዚአብሔር ይባርካል። እርሷንም የሚያገለግሉ ቅዱሱን ያገለግላሉ። የሚወዷትንም እግዚአብሔር ይወዳቸዋል። እርሷን የሚሰማትም አሕዛብን ይገዛል። እርሷንም የሚያደምጣት ሰው ተዘልሎ ይኖራል። ካመንሃት ታገኛታለህ፣ በዘመንህም ከፍ ከፍ ታደርግሃለች። ከእርሱ ጋር ትሄድ ዘንድ ትቀድማለች፣ ፈጽማም ታስፈራዋለች። ሰውነቱን እስክታስገዛና በተግሣጿ እስክትፈታተነው ድረስ ትገርፈዋለች፣ ታስተምረዋለችም። ከዚህ በኋላ ዳግመኛ ተቀብላ ደስ ታሰኘዋለች፣ ምስጢሯንም ትገልጥለታለች። ከእርሷ ወጥቶ ቢስት ግን ትለየዋለች፣ በጠላቱም እጅ ትጥለዋለች። ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ። ስለ ነፍስህ በማፈር አታድላ። በማፈር ኃጢአትን የሚሠራ አለና፣ በማፈርም ጽድቅን የሚሠራ ሞገስንም የሚያገኝ አለና። ጉዳት በራስህ ስለሚደርስብህ የሰው ፊት አይተህ አታድላ። ሰውነትህን እንዳትጥል አትፈር። የሚናገርን ሰው መናገሩን አትከልክለው፣ ከቃሉ የተነሳ ጥበቡ ይታወቃልና፣ ትምህርቱም ከአንደበቱ ንግግር የተነሳ ይታወቃልና። ጽድቅን አትቃወም፣ ስለበደልከውም በደል ንስሐ ግባ። ኃጢአትህንም መናገር አትፈር፣ የውሃ ሙላትን አትደፋፈር። ለሰነፍ ሰው ራስህን አታዋርድ፣ ለታላቅ ሰው ፊትም አታድላ። ፈጣሪህ እግዚአብሔር ስለ አንተ ይከራከርልሃልና፣ ለሞት እስክትደርስ ስለ እውነት ተከራከር። በአፍህ አውታታ አትሆን፣ ሥራህንም ቸል አትበል። በቤትህ እንዳንበሳ አስፈሪ አትሆን፣ ቤተሰብህንም አታስደንግጥ። ለመበደር እጅህን አትዘርጋ፣ በመክፈልም ጊዜ እጅህን ለመሰብሰብ አትመለስ። መጽሐፈ ሲራክ ምዕራፍ 5 ገንዘብህን በከንቱ አትበትን፣ በቃኝም አትበል። የሰውነትህን ፈቃድ አትከተል፣
እኔ ኃይለኛ ነኝ ማንስ ይችለኛል አትበል፣ እግዚአብሔር በቀልን ይበቀላልና። ኃጢአት ሰርቼ ፍዳ አልተቀበልኩም አትበል፣ እግዚአብሔር ብዙ ዘመን ይታገሳልና። ስለ ኃጢአትህ ንስሐ መግባትን አትፍራ፣ የእግዚአብሔር ምሕረቱ ብዙ ነው፣ ኃጢአቴንም ይቅር ይለኛል እያልክ በኃጢአት ላይ ኃጢአትን አትጨምር። ምሕረትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱም በኃጢአተኛ ሰው ላይ ይወርዳል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳህ ከመቅሰፍት ጋር በመጣብህ ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይችልምና ለአመፃ ገንዘብ አትሳሳ። ለሰው ሁሉ ምስጢርህን አታውጣ፣ የወደድኸውንም ሁሉ አትከተል። ምላሱ ሁለት እንደሆነ ኃጢአተኛ አትሁን። አንተስ በጥበብ ጸንተህ ኑር፣ ቃልህም አንድ ይሁን። ለመስማትም ፈጣን ሁን፣ ቃልን ለመመለስ ግን የዘገየህ ሁን። የምትነግረው ካለህ ለባልንጀራህ ንገረው፣ ያለዚያ ግን እጅህን በአፍህ ላይ አድርግ። መከበርህና መዋረድህ ከቃልህ የተነሳ ነው፣ የሰውም ውድቀቱ ከአንደበቱ የተነሳ ነው። ሐሜተኛ አትሁን፣ በአንደበትህም አውታታ አትሁን። የሌባ ኀፍረቱ ጥቂት ነው፣ አንደበቱ ሁለት የሆነ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነህ ተገለጥ። ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።